ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ አላችሁ? እኔ ያለው ፈጣሪ ይመስገን። እንዴት ናችሁ? ጌታ ይመስገን አለው። ሩታን የገረማት ነገር ምንድን ነው? ቡዜ አንዴ ተገለበጠች። ከዚህ በፊት በሩታ በኩል ሆና ነበረች። አሁን ሩታ የአብርሽ ፋይል ስለያዘች አንዴ ተገለበጠች። ከዛም በኋላ ሄርሜላን ማግባት ትችላለች ብላ ለአብርሃም ነገረችው። አንዴ እኮ አንዴ እንደዚህ ነው እንዴ? እንደዚህ እኮ አይደለም። ደግሞ ሌላው አልቅሰሽ ነው የመጣሽው ብለሻል። እንደዚህም አይደለም። ሙዜ ሩታን ያናደደ ምን እንደሆነ ታውቂያለሽ? አንዴ አዎ ወንድምሽ አብርሃም አመት ሙሉ ስህተት እየሰራ ነበር። ጋሽንም አልስማም ብሎ አንቺንም አልሰማሽም ብሎ አመት ሙሉ እየሰራ ነበር። አንቺ ነገርሽ፣ ጋሽ ነገረ፣ አብርሃም ነገረ፣ መስሚያ ጥጥ ነው ብሎ ከሴት ጋር እየዞረ ነበር። አሁን ለምሳሌ ቡዜ አንድ ጥያቄ ልጠይቅሽ። ባልሽ ወደ ሌላ ሴት ጋር ስትሄድ ዝም ብለሽ ታያለሽ? አንቺ የልጆችሽ አባት አንቺ እንድቶ ወደ ሌላ ሴት ጋር ስትሄድ ደስ ይላል? ዝም ብለሽ ትለቂያለሽ? አልለቅሽም። አንቺም አትለቂም። የታወቀ ነው። እሷ ለመነች፣ ጠየቀች፣ ተከታተለች። እሷ ወደ ከሌላ ወንድ ጋር ሲሄድ መጥቶ ከልጆቹ ጋር ይደበድባል፣ የማይሆን ነገር ያወራል። ግን እሱ ከሌላ ሴት ጋር ሲሄድ ችግር የለም። በሩታ በኩል ለምን ይብሳል ሁሉም ነገር? አንቺ ደግሞ ለምንድን ነው አንተ የተገለበጥሽው? አንተ ስህተት ከሰራች ስህተቱም ስህተት አይደለም። እሱ ባሏን ለመያዝ ሲመክር ለምን እምቢ አለ። ስለዚህ ፋይል ያዘችው። በቃ አለቀ። ፋይሉን ስለያዘች አሁን ይሄ ፋይል አንተ የነሱ የዳንና የሩታ ስልክ አብርሃም ወስዶ ፋይሉን ድሌት ስላደረገ ሌላ ቦታ ይሄ ፋይል የለም። ሞኝ ናችሁ እንዴ? ሌላ ቦታ አላስቀመጡ? ቦታ የለም ፎቶ ለማስቀመጥ። ከዛም ይሄ ሁሉ አብርሃም አርፎ ቢቀመጥ ይሄ ነገር ሁሉ አይመጣም። ቡዜም አትሳደብም፣ ሩታም አትሳደብም። ይሄ ሁሉ ስድብና ይሄ መከራ ችግር ያመጣ አብርሃም ነው። ይሄንን ሁሉ አብርሃም አውቆ ነው እንደዚህ የማደርገው። ጌታን አውቆ ነው። ቤተሰብ ማሳደበው እሱ፣ ምስትን ማሳደበው እሱ። ምን አይነት ሰው ነው? ጌታን አያስጠላም? ራሱ ተከብሮ ቤተሰቦቹን ቢያስከብር ምን ይሆናል? ለምን እንደሆነ በእውነት ለእኔ እኮ ግራ የሚያጋባ አንዳንድ የሚመሰላችሁ ጥሩ ሴት ጥሩ ወንድ አያጋጥም። ጥሩ ወንድ ደግሞ ጥሩ ሴትም አያጋጥም። ሁሌ ተቃራኒ ነው። ለምን እንደሆነ አላውቅም። ግን ቡዜ እንደዚህ ማድረግሽ ጥሩ አይደለም። ሰው እሷ እንታረቃለን ብላ ስለምን አንቺ ደግሞ ሄደሽ ሄርሜላን አግባት ብለሽ አንቺ ደግሞ ለአብርሃም እንደዚህ ማማከር በጣም ያስጠላል፣ ይደብራል። ይህን ደግሞ ሄርሜላን ደግሞ ከአብርሃም ጋር ለማገናኘት እንደዚህ አንቺ ጥረት ማድረግሽን ከዚህ በፊት የሆነ አላማ አለሽ ማለት ነው ቡዜ አንቺ ጋር።
እሱንም አልፈልግም፣ ልጁንም አላሳይም። እሱ ያለበት ቦታ ያ ቤቱ ሽጬ ወደ ሌላ ሀገር ነው የምሄደው። ጌታ እዛ ቤት ውስጥም አልቀመጥም፣ ምንም አላደርግም፣ አልቀመጥም። እሱንም አልፈልግም፣ ማንንም አልሰማም፣ አልፈልግም። ትቼ ቤቱን ሽጬ ወደ ሌላ ሀገር ላሽ። እውነት እንደዚህ ነው የሚሻለው። ምንድን ነው ቤተሰብ የሚያሳድበው? አብርሃም ሚስት የሚያሳድበው ራሱን ማሳድበው እሱ ና ሲል ይመጣል፣ ሂድ ሲል ይሄዳል። ምንድን ነው ከፍት ነው እንደ እሱ? ቆይ አብርሃም ሰው አይደለም እንዴ? ለእኔ እኮ የገረመኝ ነገር ይሄ ነው። አብርሃም ሰው አይደለም መሰለኝ። ሰው ቢሆን እንደዚህ አይሆንም። አሁን ሄርሜላ ቀርታ ና ሲል ይሄዳል። ከዛም ደግሞ ሩታ ልጁን ለማየት ና ሲል ይመጣል። ሂድ ሲል ይሄዳል። ና ሲል ይመጣል። ውጪ ሰው ጠርቶ ና ሲል ይሄዳል። ሂድ ሲል ይመጣል። ያለቅሳል። ማልቀሱ እኮ መፍትሄ አይደለም። አንተ በራስህ እጅ ትዳሩን አጥተሃል። በራስህ እጅ ቤተሰቦቹ ሰው እንዲሰድብ አደርጋል። በጣም ያስጠላል። ጌታ ይደብራል። ይህ ሁሉ አብርሃም ያንተ ስህተት ነው። ይህ ሁሉ ያንተ ስህተት ነው። ሩታ እንታረቅ ብላ ከላመነች እሺ ብላ አንተ ቤት መጥተህ ጥሩ ሁኔታ ጥሩ ፈገግታ አሳይተህ ከሷ በአንድ ላይ ብንኖር ችግር የለም። አንተ ከሌላ ሴት ይዘህ አይኮፈለኔ አንተ አይኮፈለኔ ጌታን ምን ልበልሽ? አይኮፈለኔ የሴት ቄጥ አይተህ ሴትን ተከትለ የሚሄድ ምን ሊባል ኮኮሌ ነው? ክፉ አመል ታውቃላችሁ። እሱን ዘመን ያስጠላል። ጌታን ይደብራል። እኔ በራሴ በኩል ወንድ እንደዚህ ነው እንዳልኩኝ። ሄርሜላም እዛም ቁርጡን ቆርጣ እሱን ማየቱን ትታ እምቢ ብላ ሌላ ቦታ ብትሄድ ለሰውም የተሻለ ይሆናል። እሷ እዛም ሆና እጁ ማየት እጁ እንዴት ወንጀል እንዴት አድርግ። ከዛም ደግሞ ልጆች ያው ልጅሽን አምነሻል፣ ልጅ የለም አላገባውም ብለሻል፣ ልጁን አምነሻል። እዛ ጋር አሁን ስንት ወንድ አለሽ ላንቺ? ቆይ ዳኒ ካንቺ ጋር ነው፣ አብርሃም ካንቺ ጋር ነው። እዛ ጋር ማን ነው? ሌላም አለ። አሁን ደግሞ አቡሽ መጥቷል። 5 ወንድ ካንቺ ጋር ነው። ምንድን ነው አንቺሽ? ጉርጋት ነሽ እንጂ ጉርጋት ነሽ። በኢየሱስ ሁሉ ይቆፍራል፣ ሁሉ ይቆፍራል። ሹሃዳ አብርሃም የራሱ ከራሱ የተወለደው ልጁን ትቶ ከሌላ ወንድ የተወለደውን ልጅ ለማሳደግ ይሄዳል? አይመስለኝም። ጌታ በጣም ነው የሚደብረው፣ ያስጠላል። ሩታ ፋሚሊ፣ ግሬስ ፋሚሊ እናንተስ ምን ትላላችሁ? እናንተስ ምን ትላላችሁ? እስቲ ሀሳባችሁን እግዚአብሔርን አስቀምጡ። አብርሃም ከሱ የተወለደውን ልጅ ትቶ ከሌላ ወንድ የተወለደውን ልጅ ለማሳደግ ይሄንን ጥያቄ ተቀብሎ ከሄርሜላ ጋር ይኖራል ብላችሁ ታስባላችሁ? በጣም ከባድ ነው። የሄርሜላ አክሽን፣ የሄርሜላ ሁኔታ ከአብርሃም ጋር እሷን ያኖራል። ይሄ ጸባይ፣ ይሄ ሁኔታ ሩታ እኮ ክብር አላት። የራሷ ክብሩን ጠብቃ የምትኖር ሴት ናት። ሄርሜላ ክብር የላትም። አንደኛ ፍቅር ጥያቄ የምጠይቀው እሷ ቀለበቴ አድርግ ብላ የምትለምነው እሷ ውሃ ውስጥ ሄዳ በራቁት ከእሱ ጋር የምትተኛ እሷ። አንድ ቀን ሩታን አይታችሁ ታውቃላችሁ? በራቁት አንድ ቀን አይታችሁ ታውቃላችሁ? በየቦታው በራቁት የምትራመደው ሄርሜላ ናት። ክብር የላትም። ሩታ ራሷን ጠብቃ ትዳሯን ጠብቃ ቤተሰቦቹን አስከብራ ራሷን አስከብራ
አክብራ የምትኖር ሴት ናት። ጠንካራ ሴት ናት። የሁሉም ለሴቶች አርያ የሆነች ልጅ ናት ሩታ ማለት። የኛ የሴቶች ገመናው ሁሉንም ሸፍና ሴት ያለ ወንድ እንዴት እንደሚኖር ሴት ከነ ልጆቹ ከነ ልጅ ሴት ልጅ ይዛ እንዴት ሆና እንደምትኖር የሴት ባህሪ ምን እንደሆነ ሁሉም ነገር የሚያስተምር አስተማሪ ናት። ጠንካራ አስተማሪ ናት። ለዛ ነው እኔ ጥሩ ወንድ ጥሩ ሴትን አያጋጥምም፣ ጥሩ ሴት ደግሞ ጥሩ ወንድ አያጋጥም። መቼም ተቃራኒ ነው። ለምን እግዚአብሔር እንደዚህ እንዳደረገኝ እኔ እንጃ። ጌታ የእናንተስ ውዶች በዚህ ሀሳብ እናንተ ምን ትሰጣላችሁ? ሩታ ለምንድን ነው አሁን ቡዜ አንዴ ተገለብጣ ወደ ሄርሜላ ሄደችው? አብርሃምን ደግሞ ሄርሜላን አግባት ብላ ለምንድን ነው ያወራችው? ገና በስተጀርባ ምን አለ? ምን እየተፈጠረ ነው? ገና በስተጀርባ አብርሃምን ወስደሽ ከሄርሜላ ጋር ታጣብሻለሽ። ምን አይነት እህት ነሽ? ምን አይነት ሴት ነሽ? አስመሳይ ሴት ነሽ። እዚህ ጋር መታ ከኔ ጋር እኔን ሆነሽ እዛ ጋር ሄደሽ ከልጅቷ ጋር እንደዚህ ሆነሽ ከአብርሃም ጋር መተሽ ከአብርሃም ጋር እንደዚህ ሆነሽ በመሀል ለምንድን ነው እንደዚህ የምታደርጊው? ግን እንግዲህ ሩታ ለቡዜ ምን አይነት ምን አይነት ቦታ እንዳላት እናውቃለን። ግን ቡዜ አንዴ ተገለበጠችው። በዚህ ምክንያት ነው የሁሉ ችግርና ግርግር የተፈጠረው። እዛ ጋር ደግሞ አንድ ቦታ አይቻለሁ። አብርሃም ቡዜ ጠየቃት። ቡዜ አብርሃምን ጠየቃት። አንተ ቆይ ለምንድን ነው በልጅቷ ላይ የምትጫወተው? የሰው ልጅ ለምን ትጫወታለህ? የእውነት ማግባት ትፈልጋለህ ሄርሜላን ብላ ስትጠይቅ፣ ኧረ እባክሽ ለራሴ ለነፃነት ነው፣ አይምሮዬን ፈካ ለማድረግ ነው። የራሷ ከኔ ጋር ስትኖር ደስተኛ ናት። ለዛ ነው እንጂ እኔ ለማግባት አይደለም፣ አልፈልጋትም። እሷ ከኔ ጋር ስትኖር ደስተኛ ትሆናለች። ለዛ ነው እንጂ ለማግባት አይደለም፣ አልፈልጋትም ብሎ ቀጥታ በቪዲዮ ነገር። ታዲያ እንደዛ ከሆነ በሰው ልጅ ለምን ትጫወታለህ? እንደዚህ አይደለም እኮ ብላ ቡዜ አብርሃም እየመከረች ነበረች። አሁን በዛም ተገልብጣ አሁን ደግሞ ሄደና ሄርሜላን አግባት ምናምን ብለሽ በመሀል አንቺ ደግሞ እንደዚህ ትሆኛለሽ። ቡዜ ጥሩ አይደለም እኮ ድራማ ይሁን እንጂ እንደዚህ አይደረግም። በቃ አብርሃምን በልጅቷ ላይ ለምን ይጫወታል? ሁሌ ለምን ታለቅሳለች? ለምን ሁሌ እንደዚህ ትሆናለች? አታሳዝንም ሄርሜላ? እዛ ጋር እሱ ደግሞ ሚስት አስቀምጦ ከሌላ ሴት ጋር መጥቶ ሚዲያ ወጥቶ ማልቀስ። ወንድ ማልቀስ ማለት አጭ ያስጠላል። ጌታ አይደብርም? ታዲያ ማታገባት ከሆነ ግልጹን ነገር ለምን ነው ማትሸኘው? ለምን ከአንተ ጋር ሲሆን ደስ ስለምትል በእሷ ህይወት ላይ በእሷ እድሜዋ ላይ መጫወት ለምን አስፈለገ? ኧረ ተው፣ በጣም ከባድ ነው። አብርሃም እንደዚህ አታደርግ። ቡዜ አንቺም እንደዚህ አታደርግ። አሁን በእናንተ መሀል የተጨናነቀ ያለ ማን ነው? ይሄ ዴቪ የሚባል ልጅ እየተጨናነቀ ነው። ሮቤርት ትናንት ምንድን ነው ያለኝ? ዴቪ አንተ ጋር ያለው ሀሳብ እነኚህ ጋር የለም፣ እነሱ ጋር የለም። የእነሱ ሀሳብ ሌላ ነው፣ የአንተ ሀሳብ ሌላ ነው። እንዳንተ እነሱ አያስቡም። ስለዚህ አንተ ተው፣ ወደ ሩታ ጋር እነሱ እንዳይጠቁ እንዳይደርሱ አልፈልግም እኔ እያለ ነው ሮቤል። ስለዚህ ሩታ አብርሃምን ታይ። እሱ በራሱ ፈልጎ በራሱ በእግር ሳይሆን ተንበርክኮ በራሱ ይመጣል። ሩታ ታይ፣ ቤቱን ሽጫሽ፣ ቤቱን ለቀሽ፣ ቤቱን ሽጪና ሌላ ቦታ ሂጂ።
ቤቱን ቀይሪ። ማንም ማይበት ቦታ ሄደሽ እዛ ጋር ቪዲዮ መስራት ትችያለሽ። ልጁንም አታሳይ። በቃ እንደዚህ ይሁን። አለበለዚያ ላንቺም እረፍት የለም። ብዙ ጊዜ ከአንቺ ጋር የቆየ ሰውዬው ወደ ሌላ ሴት ጋር ሄዶ ከሌላ ሴት ጋር ሲንከሳከስ ማየቱ በጣም ከባድ ነው። ህሊናው ያወቅሳል። ስለዚህ ቤቱን ቀይር። ትናንት ወዲያ ሜሪም ብላለች፣ ይሄንን ቤቱን ፎቶቹን አውርጂ፣ ቤቱን ከለሩን ሁሉ እንቀይራለን፣ አለበለዚያ ቤቱን እንቀይራለን፣ አለበለዚያ ቤቱን ቁልፉን ቀይሪና ቤቱን ዘግተሽ ከኔ ጋር ሁኚ እያለች ነበረች። ለምን የእሱ ትዝታ የአብርሃም ትዝታ በሩታ አእምሮ ላይ ማጥፋት ስለፈለገች ነው። ሩታ ሄርሜላ ሜሪ እንደዚህ የምትለው ማለት ነው። ይሄ ሁሉ ኮተታ የምታወጪው ከዛ ይሄንን ቤቱን ሽጠሽ ሌላ ቦታ ራቅ ያለ ቦታ ሄደሽ ቤቱን ተከራይተሽ ብትኖር ይመረጣል፣ በራሴ በኩል ማለት ነው። ማንም አይበት ማንም አይደርስበት ቦታ ሄደሽ ተከራይተሽ መኖር ትችያለሽ። ቤቱን ገዝተሽ መኖር ትችያለሽ፣ የራስሽ ቤት። እንደዚህ ብታረጊ ይሻላል። ብዙ ያንቺም አነጋገር ጥሩ አይደለም፣ የአብርሃም ሁኔታም ጥሩ አይደለም። ሩታን ያናደለን አንዴ አንቺ እንደዚህ ተገልብጠሻል። እሱ ነው የአብርሃም ሁኔታ ተውት። በቃ ሩታ ታይሱን ያስጠላል ማየቱ፣ የራሱ መስማቱ። የሱ አልቃሻ ሚዲያ መጥቶ ጥሩ ነገር እንደሰራ ያለቅሳል። ሄዶ እዛ ጋር ይቅርታ ይጠይቃል። ታዲያ ሄርሜላ ጋር ያለው ይቅርታ ሩታ ጋር መተል ይቅርታ ለምንድን ነው ማትለው? ከልጅ እናት ትበልጣለች ሄርሜላ? መቻል ይስጥ። እንግዲህ ሌላ ምን እንላለን? ቻው፣ መልካም ውሎ ይሁንላችሁ ጉዳዮች። ወዳችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ ፕሊዝ። የእናንተ